ፍቅር ምጣላት እንኳን አንዲት እህት በኖርኝ እያልኩ የሆነ ጊዜ ጓደኝነታችሁ የተባረከላችሁ ጓደኝነታችሁ አድጎ ከፍ ብሎ ቤተሰብ የሆነላችሁ ከወጣትነት እስከ እርጅና ከትምህርት ቤት እስከ ጋብቻ ይዘለቀላችሁ ጓደኝነታችሁን አምላክ ፈጣሪ የባረከላችሁ እናንተ ከነጋ ከቆያችሁ 1980 ላይ የተጸነሰ ጓደኝነት ለድፍን 38 ዓመታት ተጉዞ አድጎ ተመንድጎ አምላክ ባርኮት እዚህ ጎንደር ላይ አብቦ አግኝቻለሁ። አብራችን ከቆያችሁ ታተርፋላችሁ። ይሄንን ቪዲዮ በጓደኝነት ያተረፋችሁ ቤተሰብ የሆናችሁ የዘለቃችሁ ወዳጅ ጓደኝነታችሁ በቅናት ያልፈረሰ በጸብ ያልተናደ እናንተ ይሄንን ቪዲዮ ሼር አድርጉልኝ። እነሆ ድፍን 38 ዓመት የሞላውን ወዳጅነትና ጓደኝነት ላሳያችሁ ነው። ታዲያ ከትምህርት ቤት ዘልቆ መስሪያ ቤት ድረስ ከመስሪያ ቤት አልፎ ቤተሰብ የሆኑ እነዚህ ሁለት መንትያ የሚመስሉ ወዳጆችን ዛሬ አቅርቤላችኋለሁ። ቤተሰቦቼ እዚህ ጎንደር ላይ ነው ወዳጅነቱ የተጀመረው፣ መስሪያ ቤት ላይ ያደገው፣ ቤተሰብ ውስጥ በጥልቀት የገባው። ልክ ነኝ? ከማን ልጀምር? ማን ነው ታላቅ? 6 ወር እበልጣታለሁ። እሺ ማን ልበል? ጥሩ አይነት አናጋው። እሺ ታናሽየዋስ? ሀገሪቱ ምህረት። እሺ ከታላቅየዋ ጀምራለሁ፣ ከጥሩ አይነት። እሺ ጓደኝነት እንዴት ተጀመረ? እንዴት ተገናኛችሁ? ቅጥር ላይ እኔ ትንሽ ቀደም እላለሁ። ከዛ ቀጣይ የት ነበር የምትሰሩት? ፕላንና ኢኮኖሚ ይባል ነበር ያን ጊዜ። ከዛ እሷ ቀጣይ መጣች። ከዛ ተግባባን። ያው 16 ዓመት ከአንድ መስሪያ ቤት አብረን ሰራን። ከዛ በኋላ በብወዛው ምክንያት በ2004 ሲበወዝ ቢሆንም መቼም አልተለያየንም፣ ተለያይተንም አናውቅም። በክፉ በበጎውም እኔም ቢያመኝ አብራኛ እስከ አዲስ አበባ ድረስ እሷን ባህር ዳር አሟት ብትሄድ አብሬ ጸበልም ሆነ ሕክምናም ሆነ አብረን አንለያይም፣ መቼም አንለያይም። አገር ያውቀና። ወደ ታናሽየዋ መጣው። ማሚዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው ይሄ ጓደኝነት እንደዚህ ዘለቀው? ይሄ ወዳጅነት እንዴት ነው ይህን ያህል ዓመት 38 ዓመት? እስቲ መቼ ዓመተ ምህረት ተገናኛችሁ? ከመጀመሪያው ጫውቱ። እኔ እና እሷ የተገናኘን እሷ በ1972 አካባቢ 74 አካባቢ ነበር የተቀጠረች። እኔ በ1980 ተቀጠርን። እዛ በኋላ ባታንም በዛች ወር ሰኔ 10 ቀን መሰረትን። አብረን ኖርነን። ጓደኝነት ሲባል መቻቻል አለ፣ የልብ ግንኙነት። የእሷን አዳምጣታለሁ፣ እሷ ታዳምጠኛለች። ብዙ ነበርን ጓደኛሞች። ግን ከዛ ሁሉ ጓደኞች እኔ እና እሷ ልብ ለልብ እየተገናኘን ችግርና ችግራችን እየተያየን እየተሳሰብን ለዚህ ላሁን አይደለም ለኛ ለልጆቻችን ሁሉ መሰረት የጣልንበት 1980 ሰኔ 10 ቀን ነው። ሰው ሲኖር ይጣላል፣ ይጋጫል። እኔ እና እሷ ግን ባይነ ነው የምንተያየው። እኔ የሆነ ነገር መጥፎ ነገር እንትን ካወራው ምን ካልኩ ባይኗ ትገስጠኛለች፣ ወዲያውን ያንን ከታረጋለሁ። እሷም እንደዚሁ። ከዛ በኋላ ግን እኔ ከወጣው በኋላ ይሄ ነገር ተሳስተሻል እኮ ወዲያው ነው የምታርመኝ፣ ወዲያው ነው ማርማት። ይሄ ውስጥና ውስጣችን እንድንናበብ አድርጎናል። አብረን እንድንዘልቅ ያደረገን ይሄው ጓደኝነት ሚስጥሩ ይሄ ነው። እኔ ልጆቼን ስድር አንድ ነው፣ እሷ ናት። በቃ ማናት? ትንሽቱ ናት፣ የትልቂቱ ልጅ ነው የሚባለው። የእሷም እንደዚሁ ነው። አዲስ አበባ እንኳን ልጇን ብትደር አብረን ነው ሄደን እኔ እና እሷ ነን አብረን ቁጭ ብለ ሽማግሌ ሲጠይቅ ምናምን 2 እናት ነው ተብሎ አብረን ቁጭ አልን። 2 ጉልበት ነው የሚሳመው። አዎ በጣም እና አሁን ራሱ አንዳንዱ እዚህ ያለው እህትና እህት ዝምድና አለመሆናችን ሲያውቁ ልጆቹ የሚጠሩና አክስቴ ነው። የኔም ቤተሰብ ልጆችም የሷም ልጆች አክስቴ፣ ትልቂቷ እናቴ፣ ትንሽቷ እናቴ፣ በቃ እንደዚህ ነው ቤተሰብ። የሷም ልጆች የሚጠሩና የኔም እንደዛ የሚሆነው እግዚአብሔር ደግሞ ተጨምሮበት ነው። እናቴ ድንግል ማርያም እሱ ተጨምሮበት ነው። እሱ ባይጨመርበት ለዚህን ጊዜ አንደርስም። አሁንም ደግሞ እግዚአብሔር የተመሰገነ ይሁን። የወደፊት የልጆቻችንም ዓለም አይተናል። የወደፊት ህይወታችን ደግሞ የበለጠ የሚሳካበት የልባቸው መሻት የምናይበት እድሜና ጤና ሀገራችን ሰላም አድርጎልን እንድናይ ነው የምንፈልገው። እስቲ ምን ክፉ ቀን ነው? ምን ያዘንሽበት ቀን ነው? ከእህት በላይ የሆነች ጓደኛሽ አጠገብሽ
ቆማ ያየሻት መች ቀን ነው የማትረሺው ቀን? የማረሳው ቀን እኔ ሲጀመር መሰረቱ እህት የለኝም። እህት የተጠማው ሰው ነኝ እና እግዚአብሔርዬ እንኳንስ ለፍቅር ምጣላት እንኳን አንዲት እህት በኖረኝ እያልኩ ሁልጊዜ ጌታዬን አማርረው ነበር። በአቋራጭ ግን እሷን ጣለልኝ። እሷን ሲጥልልኝ በቃ ለእኔ እናቴ ወልዳ የሰጠችኝ እህቴ፣ ከዚህ በኋላ አላማርርህም ጌታዬ እህቴን ሰጠኸኛን ብዬ አመስግኜ እግዚአብሔርን ተቀብያታለሁ። እህቴ እናቴም እህቴም ናት ለእኔ እና እግዚአብሔርን ሁልጊዜ አመሰግነዋለሁ። እሷና እኔ የተገናኘንበትን ቀን ሰኔ 10 ቀን በጣም ነው መወዳት። እናከብራታለን፣ ምንጊዜም ልደታችን እናከብራታለን። 38 ዓመት ቀልድ አይደለም። በ38 ዓመት ውስጥ ሳንወሻሽ እንደ ተኮራርፋችሁ አታውቁም? በፍጹም። እስቲ እመቤቴ መድኃኒዓለም ምስክሬ ነው። ችግር ካለበት ወዲያውኑ አገርዬ እንዲህ ወይ ጥሩዬ አጥፍቻለሁ በቃ ይቅርታ ትለኛለች። እንዳይደገምላት 38 ዓመት አልተኮራረፋችሁ? ምንም ተአምር። አገርዬ ደረቅ ናት። ምንም አይነት ነገር ወደ ኋላ የምትለው ነገር የላትም። ልለፈው አታውቅም። ፊት ለፊት ገጭ ናት። በቃ ይሄን እንዲያውም እኔ እስቲ ተይ እየተቀነሰው ነው የታየው ሁሉ አይነገርም እስቲ ተይ ነው ብላት። ከሀገርዬ ከእህትሽ ከወዳጅሽ እንደው አምላክ ይሄን ባህሪ ቢሰጠኝ ለኔ ከምትይው ባህሪ አለ? አዎ አገርዬ ሩሩህ ናት። በቃ ለድሃ አዛኝ ናት። አይታ እንዲህ አታልፍም። ጎስቆል ያለ ካየች ጠጋ ብላ ታናግራለች። ችግሩን ያንን ለመፍታት ትሞክራለች። ያቅሟን በቃ የሚሆን ያቅሟ በፈቀደ ሁሉን ነገር ማድረግ ትፈልጋለች። ሁሉን ነገር በቃ መደገስ፣ ማብላት፣ ማጠጣት ደስ ይላታል። አዎ እና ይሄ ባህሪ እወድላታለሁ። በጣም ነው የምወድላት። ይሄ ጓደኝነት፣ ይሄ አብሮነት፣ ይሄ ቤተሰብነት እዚህ ለመድረሱ ምንድነው ሚስጥሩ? መተሳሰብ። የእሷን ጉዳት እኔ አልፈልግም፣ የኔን ጉዳት እሷ አትፈልግም። ዋናው የሰው ልጅ መወለድ ቋንቋ ነው። እኔ በዚህ በመወለድ እኔ አላምንም። ግን በሰው ችግር ጊዜ አንተ ቶሎ ብለህ ከተገኘህ ሃይማኖት ሳይገድብህ፣ ብሔር ሳይገድብህ ያን በቃ መሆን የሚገባውን ነገር ካደረግ ጓደኝነትም ህይወትም ወደፊት ብዙ ነገር ታተርፍበታለህ እንጂ ምንም አይጎልብህም። እንዲያውም ላንተ ብዙ ትርፍ ታገኝበታለህ። ይሄ ነው መሆን ያለበት እንጂ የዛ ነው እኔና እሷን እንደዚህ እዚህ ደረጃ ሊያደርሰን የቻለ። ጥሩዬ ምን አሉ ቅድም? አምላኬን አንድ ነገር ለምኘው ነበረ። እህት የለኝም የስጋ እንደው አብሬያት እንኳን እማቅፋት ፍቅር ምሳት ሳይሆን ምጣላት እንኳን እህት ስጠኝ ብዬ አምላክን ጠየቅኩትኝ። ግን አምላክ እሷን ሰጠኝ። እንደው ከእሳቸው ባህሪ ከባዱ ባህሪት ነው የሚወደደውስ ባህሪት ነው? ከባድ ባህሪ የላትም፣ የዋህ ናት በጣም። ሁሌም በጣም የምታሳዝነኝ ምስኪን ልጅ እሷ ናት። እንዲያውም የሚገርመው ኢህአዴግ ገብቶ ስራ አቁመን ነበረ። እኔ በዛን ሰዓት ኢሰፓ አባል ስለነበርኩኝ ታስሬ ነበረ። ሰራተኛውን ሁሉ ጠላ ጥምቃ ነው የወር ደሞዝ እኛ ለሻይ ያለች እነሷ እኛ የምንቀርበውን ሰዎች ማለት ነው። ጠላ ጥምቃ በቃ ቤቷ ውስጥ ልጆች አሉ፣ በላይ የተወለዱ ልጆች፣ ባልም ምንም ደሞዝ የለም፣ ሚስትም የለም፣ ልጆችም በላይ የተወለዱ ናቸው። ምንም ነገር የለም። በዛን ሰዓት በቃ እኛ ምንድነው የምናደርገው እያልን ጭንቅ ባለንበት ምንም በሁለት እግራችን ባልቆምንበት ዘመን ነው በዛን ሰዓት። ስለዚህ ምንድነው እሷ ናት ያወጣችን ጠላ ጥምቃ። አይዟችሁ ይሄው ለቡና ትለናለች፣ ለስኳር፣ ለልጆች ለሻይ ለወተት ትለናለች። እሷን ጠላ ጥምቃ ተጎንብሳ፣ ያውም አራስ ነበረች መሰለኝ፣ እርጉዝ ነበረች መሰል። እርጉዝ ሁና እንደዛ ሆዷ እንደዚህ ገፍታ ቀን ያወጣችን እሷ ናት። እና የምታሳዝነኝ እኔ እምወድላት ታሳዝነኛለች፣ ግን ለችግር እንትን እጅ አትሰጥም። እናቴ ባታን ለምኜ ነው ስራ ስቀጠርም ማነው እምነታችን ነው። እመብርሃን ደግሞ የሰጠችኝ እሷን እናቴ ባታን ሁሌ አመሰግናታለሁ፣ እወዳታለሁ። ለዚህ ሁሉም ያደረሰችን የሰው አይደለም የፈጣሪ ስራ ነው። ዛሬ አይተኸው ነገ በበላይ ላይ ላንተ ጥሩ የሰራን መስሎ መጥቶ በጀርባ ላይ ሲወጋ ታገኘዋለህ። ጊዜው የለም በኔና በሷ መሃልና በጣም ጥሩ ጎኗ ተቆጥሚ ቁጥር ያልዘልቆም የዋህ ናት።
የተወደዳችሁ ቤተሰቦቼ 38 ዓመት በከፍታና በዝቅታ የዘለቀ እጅግ ብርቱ የሆነ ወዳጅነትን እየኮመኮምን እንገኛለን። የቲክታክ ፕላትፎርሙንና ኢንተርቪውን ላሳጥረው ነው። ሁለቱንም ያገኘኋቸው ጎንደር ነው። በመጨረሻ ማመስገን የሚገባቸውን ነገር አመስግነው እንለያያለን። ከታላቋ እንጀምራለን። እሺ ለማመስገን የምፈልገው ነገር አለኝ። እኔ በአጋጣሚ የጡት ካንሰር ታምሜ ማለት ነው ላሰራ ሲሄድ እህቴም ጊዜም ከጎኔ ናት። እሷን በምስጋና የሚገለጽ የሚያልቅ ነገር የለውም። ተዋት፣ እሱ መድኃኒዓለም ይሙላላት፣ ልጆቿ ይጥቀሟት። ቀጣይ የልጄ ባል በጣም 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 ደግ ሰው ህይወቴን ያተረፈልኝ ተስፋዬ ለምለም ይባላል። ጥሩ ደግ ሰው ነው። 5 ሳንቲም ፖርሳዬን እንዳትከፍች ነው የምባል። 5 ሳንቲም ወጪ ሳላወጣ ያን ሁሉ ብር ከስክሶ ያን ሁሉ አሰርቶ ለዚህ ያበቃኝ የልጄ ባል ነው። በጣም በዚህ አጋጣሚ እሱን ልመርቀውም ላመሰግነውም እወዳለሁ። ተስፍሽ ባለህበት እግዚአብሔር ይባርክህ፣ ከክፉ ነገር ሁሉ መድኃኒዓለም ይጠብቅህ። ማሚ እኔ በቃ ለዚህ ያደረሰን አምላክ ለክብር ለእናትና ልጁ ክብርና ምስጋና ይድረሰው፣ ክብሩን እነሱ ይወሰዱት ነው የሚል ብዙ የሚመሰገናለ፣ ግን ጊዜው ማጨር ስለሆነ እኔ ግን ከዚህ ላይ ምንድነው የሚል ጥምቀትን በጎንደር ካለን ብናካፍል ወደዚህ መጣችሁ እንድትጎበኙኝ እላለሁ። 81 83 ኦኬ እንድትሉ። የተከበራችሁ ቤተሰቦቼ 38 ዓመት የቆየ ብርቱ የሆነ ወዳጅነትን እንደ ኮመኮምን ተስፋ አደርግ። አንድ ጥያቄ ጠይቃቸዋለሁ፣ አጠራ አድርገው ይመልሱልኛል። እናት ጎንደር እናት ናት። በአጠቃላይ እናት ፍቅር ናት። በቃ የማትጠገብ እናት ናት ጎንደር። ጎንደር የሊቃውንት ርስት፣ የሀገር ፍቅር፣ የሊቃውንት ሀገር የማትጠገብ ጎንደር እናት፣ መተኪያ የሌላት እናት ጎንደር። በቃ ከእናትነት ሌላ ምንም ነገር የለም። እና እነዚህ ጎንደርን በመልክ የሚመስሉ እናቶችን ቆይታ ጥሩ ማትረፊያ እንዳገኛችሁ ተስፋ አደርጋለሁ። 2018 ዓመተ ምህረት ጥር ጎንደር ጥር አይቀርም፣ በጥር ጎንደር አይቀርም።